እኔ ምን አልኩኝ? እሺ ይሄ ሳምንት እንግዲህ በልዑል ነው ዩቲዩብ የሚሰራው የሚነገደው ማለት ነው። አይ ይሄ ልጅ እኮ ተሰቃየ እናንተ። ወይ ጉድ! አሁን ደግሞ ልጁን ይዘሽ ጠፋሽ ቡዜ ተብዬዋ ማለት ነው። ምን ይሻለሻል ግን? ወንድምሽን ከሌላ ወንድ ጋር እያስተዋወቅሽ ምናምን ሁሌ እየሄድሽ ሰላም እያልሽ አሁን ደግሞ ምንድን ነው? ምን አድርጎኝ ነው የምትይው? እና በልጁ ደግሞ ልትነግጅ ነው እንዴ? በአብርሽ ነገድሽ ደግሞ በልጁ እና ቡዜ ተብዬዋ እንግዲህ ልዑልን ይዛ ጠፍታለች። ስለዚህ ዛሬ አንድ ቪዲዮ በራሷ ትሰራለች። ከዛ በአብርሽ ተከታታይ እሱ ነው የሚሰራው። ሩታ ከሰሰችው፣ በፖሊስ ያዛዘችው፣ ልዑልን ይዞ ጠፋ፣ የት እንደሄደ አይታወቅም። በቃ እንደዚህ አይነት ቪዲዮዎች ሩታን ትንሽ ሊያስለቅሷት ይመስለኛለኝ። ከሄርሜላ ጋር ተባብረው ነው እርግጠኛ ነኝ። ቡዜና ሄርሜላ ነው የሚነገር ያደረጉት። ሩታ ደግሞ በልጇ ታውቃላችሁ፣ ምክንያቱም ብዙ ዋጋ ስለከፈለችበት ማለት ነው። እና ትንሽ ሊያስለቅሷት ያሰቡ ይመስለኛል ልጇን ወስደው እና በልጅማ አትምጡ፣ በልጅ አትምጡ። በጣም ነው የሚደብረው። በራሷ ይሻላል። የራሷን ህይወት አበላሸሽ። ሄርሜላና የአብርሽት ግን ምን አስባችሁ ነው? ቆይ ሩታ ፍቅሯን አጣች፣ ብዙ ነገሯን አጣች። አሁን ደግሞ ምን አርጊ ነው የምትሏት እንዴ? ምን አርጊ ብላችሁ ነው እንደዚህ እንትን እያላችሁ ያላችሁት? እሺ ፍቅረኛዋን አጣች፣ ከሱ ጋር ተለያየች፣ ከዛ ደግሞ ሌላ ሴት አጋባችሁት። አሁን ደግሞ ልጇን ልትቀሟት ነው እንዴ? ምንድነው አስተሳሰባችሁ? ራሱ እንዴት ይዘጋል መሰላችሁ? እና አሁን ሩታ ነው ህግ ቦታ መሄድ ያለብሽ። ባሌን ቀማች ብለሽ ሳይሆን ልጅን ማሳደግ እፈልጋለሁ ለማንም መስጠት አልፈልግም ብለሽ ሩታ መሄድ ትችያለሽ። ፖሊስ ጣቢያውን ብትሄድ ያዋጣሻል። ስለዚህ ሩታ በራስሽ መንገድ ልጅሽን ማስመለስ ትችያለሽ እንጂ ሁሌ አሁን ቡዜ ቤት ሄደሽ ልጄን አምጪ፣ አብርሽ ቤት ሄደሽ ልጄን አምጪ፣ ሩታ ሄርሜላን ጠርተሽ ልጄን አምጪ ጥሩ አይደለም። ስለዚህ በራስሽ መንገድ በልጅሽ ቀልድ የለም። ምክንያቱም ስታሰድባበት ዋጋ ከፍላ ምናምን እዚህ ያደረሰሽ በኋላ ካድግ በኋላ እኔ ያሳድገዋለሁ እባክሽ እና ያኔ ህፃን እያለ ለምን አሳድጋለሁ ብለሽ አልወሰድሽም? እናቱ ሲያድግ እንደ ሲሆንማ ሁሉም ይፈልገዋል እኮ ምክንያቱም ለዩቲዩብ ነው። የአብርሽ ልጅ ምናምን እያልሽ ማን ነው ልትሰሪበት? እኔ ትናንት ምን አልኳችሁ? አብርሽም ሆነ ቤተሰቡ ሄርሜላም ሆነ ሁሉም ያለ ሩታ አይሆንም፣ የሩታ ልጅ ይወስድባታል አላልኳችሁም? ትናንትና ይሄው ዛሬ ሩታ ልጅ የጠፋ ብላ መጣች። እንግዲህ ያው ቡዜን የወሰደችው እያለ ነው አብርሽ። ቡዜ ብትሆን ማለት ነው እሷ ማን ስለሆነች ነው ሩታ መከሯን አይታ 9 ወር አርግዛ የወለደችውን ልጅ የምትወስደው? ማን ስለሆነች ነው? እሷ እናት እያለች ከእናት በላይ ሆኜ አሳድገዋለሁ የምትልበት ምክንያት ምንድን ነው? እሺ ሩታ ወይ ሌላ ወንድ እያመጣሽ ምናምን ቢሆን ኦኬ፣ እሺ ከሌላ ወንድ ጋር እንትን እያልሽ ምናምን እኛም እንደግፈዋለን። ግን እሷ ቁጥብ ብላ ከልጅ አባት ጋር ላሳድግ ብላ የልጇን አባት ለመመለስ እየጣረች ያለችን ሴት ለምን እንደዚህ ታረጊያለሽ? ልጁን ያለ ስነ ምግባር እያሳደግሽ ነው። እኛን ወስዳለን በስነ ምግባር እናሳድገዋለን። እባክሽ እንደው አንቺ ማነው ባለ ስነ ምግባር ያረገሽ? ማነው አንቺ ባለ ስነ ምግባር ያረገሽ? አንቺ ራሽን ልጅ እየደበቅሽ አንቺ የውሸት ካራክተር እየተጫወትሽ የልጁን አባት ከተለያየ ሴት ጋር እያረሽ ዝሙት እየሰራሽ ቪዲዮ እየቀረሽ ለራስሽ ከሱ ውሽሞች ጋር እየተገናኘሽ ቪዲዮ እየሰራሽ አንቺ ነሽ ስርዓት ያለሽ ታዲያ። እና የሩታ ልጅ የመውሰድ መብት የላችሁም። በነገራችን ላይ እንኳን አንቺ አብርሽ ራሱ አይችልም። አባቱ ራሱ ገና 1 ዓመት ያልሞላው ልጅ ወስዳችሁ ብቻውን ልታስቀምጡት አትችሉም። ማየት ካለበት ማየት ባለበት ጊዜ ሰዓት ህግ በፈቀደለት ሰዓት ማየት ይችላል እንጂ እኔ ነገርኳችሁ። አብርሽ ከሩታ ህይወት መቼም አይወጣም፣ መቼም ማለት ነው መቼም። ስለዚህ ሄርሜላ ወደሽ ለምደሽ ግቢው። ከዛ ውጭ ግን አብርሽ ሩታ ቤት እየሄደ በልጁ ሰበብ ልጄን አምጪ እያለ በልጁን ቪዲዮ መቅረጽ ይፈልጋል። ለልጁ አስቦ እኮ ላይሆን ይችላል የሚሄደው። አሁን ቡዜ ልጁን የወሰደችው ታያላችሁ፣ አንድ ቪዲዮ ልትሰራበት ነው። ቤቷ ወስዳ እንግዲህ ልዑልን ይዤው መጥቻለሁ፣ ምክንያቱም እሷ በስርዓት እያሳደገችው ስላልሆነ እኔ ላሳድግ አምጥቼዋለሁ። ረንዱ ምን አይነት ሰው ነሽ? ቅንቡር ሲሆንሽ ሴትዮ እንደዛ ብላ ቪዲዮ ትሰራለች። ከዛ አብርሽ ደግሞ ልጄን አገኘሁት ምናምን ብሎ በቃ ታያላችሁ። ይህን ሳምንት በቃ ሁሉም ዩቲዩብ ላይ የልዑል ፎቶ ተለጥፎ ነው የሚሰራው። ምክንያቱም ሰሞኑን አይዲያ የለም ብያችኋለሁ። አንድ ሳምንት ደግሞ ወደ ልጁ ይዞራሉ፣ በልጁ ይሰራሉ። ከዚህ በኋላ ይህ ሳምንት በቃ ሩቻ ልጅ የጠፋ ያለ እያዙ ይልቀቁን ትላለች፣ ፖሊስ ታበጣለች፣ እነ ቡዜ ቤት ትወስዳለች፣ ትፈልጋለች ምናምን እንደዛ። ልክ አብርሽ ጠፍቶ ባለፈው ሲፈልግ ነበር አይደል? እንደዛ ማለት ነው። እና ብለው ደግሞ በልጅ ጀመሩ ማለት ነው። እና ያው ከሩታ ህይወት እንደማይወጡ እኮ ነግሬያችሁ ነበር። እና እንግዲህ ዛሬ ፖሊስ ላስይዘው ነው ወይ ብላ ትመጣለች ሩታ፣ ወይ ደግሞ ልጁ ተገኘ ተብሎ ይመጣል። ቡዜ ቀድማ አንድ ቪዲዮ ትሰራበታለች፣ ከዛ እነሱ ይሰሩበታል። በቃ እንደዛ ነው የሚሰሩበት። እና
ያለ ሩታ አይሆንላቸውም። መቼ አብረሽ ብቻ ቤተሰቡ በሙሉ ሩታን አይፈቷትም። በቃ ቤቷ ጎረምሶቹም ካሜራቸውን እየደቀኑ እየሄዱ ሩታን አይፈቷትም። ምክንያቱም በቃ ሁሉም ሰው በእሷ ፎቶ መሸቀል ይፈልጋል። በቃ ዩቲዩብ ላይ እንደሷ የእሷ ፎቶ ያለበት ቪዲዮ ላይ ነው በቃ ቪው ያለ የአብርሽና የሩታ ፎቶ በቃ። ስለዚህ እንደዛ ስለሆነ ያለሷ ምንም ቪው ስለማይገኝ ግዴታ የእሷ ቤት እየሄዱ የእሷን ፎቶ እየለጠፉ መስራታቸው የማይቀር ጉዳይ ነው። ቤቷም እየሄዱ ቪዲዮ እየቀረጹ ልጅሽን እንዲህ አርጊ እንዲህ በቃ ወደዛም ወደዚህም እያሉ ቪዲዮ መስራታቸው ስለማይቀር በምን መልኩ ነው ሩታይን ነገር የምታቆሚ? ቤትሽን ቀይሪ። ቤትሽ እየመጡ እየወሰዱብሽ አይደል? ልጁ እየመጡ የረበሹ ነው ጎረምሳዎቹ። ሰው አንቺ ቤት ቀይሪ። ምን እዛ ቤት ምን እንትናለሽ? ገዝታችሁት የራሳችሁ ቤት ነው እንግዲህ ተከራይተው ነው ያሉን። እስከ ዛሬ ገዝተውት እንደሆነ አናቅም። የራሳቸው ቤት ከሆነ ምናልባት አናቅም እንጂ የተከራያችሁት ቤት እንደሆነ ነው የምናውቀው። ደግሞ የራስሽ ቤት ቢሆን እንኳን ያን ቤት ያንቺን ቤት አከራይተሽ ሌላ ቤት መከራየት ትችያለሽ። ብርሽን ይጭነቀው እንጂ ለምንድን ነው አንቺ እዛ ማንም እየመጣ እንትን ሲፈነጭብሽ ሲሆን ዝም ብለሽ ፈቅደሽ ማንም እንዲፈነጭብሽ እድል የምትሰጫቸው? እድል አትስጫቸው። አንቺ እነሱ እየመጡ ከረበሹሽ ቤቶች ውስጥ እየገቡ ምናምን ከህይወታቸው ለመውጣት ከፈለሽ ነው አንቺም ትግሉን ድብድቡን ምናምን ትፈልጊዋለሽ። ይህ ልጅ እኮ አሁን እኮ ወሰደ አክስት ወሰደች። አሁን ሌላ ቀን ደግሞ ሌላ ሰው ቢወስደው ሌላ ሰው ወስዶ አብረሽ ነው ወሰደው ብለው አግተው ገንዘባም ጮይ ምናምን ቢሉሽስ እንዴ ምን ሆነሻል? ሄርሜላን ብትሆን ለአንቺ ተንኮል ከማድረግ ወደኋላ አትልም። ከካሜራ ጀርባ ካሜራ ላይ አታረግም እንጂ ካሜራ ላይ ካረገች ተመልካች እንዲጠላት አትፈልግም። ተመልካች ፊት ማስመሰል ትፈልጋለች። በጣም ጥሩ ሰው ምናምን መምሰል ትፈልጋለች። ግን ከካሜራ ጀርባ ደግሞ አንቺን የሚጎዳ ነገር ሁሌም ስትቆፍር ነው የምትውለው። ተመልካች እንዲጠላሽ ምናምን የሚያረጉ ነገሮችን። ስለዚህ ሄርሜላ ለራሷ ልትጎዳሽ ትችላለች። እና ቤትሽን ብትቀይሪ እንደ ሀሳብ ጥሩ ነው። ሩታ ሁልጊዜ እየመጣሽ አብርሽንም ልጄን ወሰደብኝ ወይ እንትና እየመጡ ረበሹኝ ጎረምሳ አትላከብኝ ምናምን የመሳሰሉትን ነገር እያነሳሽ ከሱ ጋር ከምትጣይ ቤትሽን ቀይረሽ ሰላማዊ ህይወትሽን ከልጅሽ ጋር መኖር። ዩቲዩብ መስራት ከፈለሽ ከሌላ ሰው ጋር እንደፈለሽ መስራት። በቃ እንደዛ ማድረግ ትችያለሽ። ከዛ ውጭ አብርሽ የምር አይደረግም። የአብርሽ ቤተሰቦች ማለት ነው እንደዚህ አታድርጉ። እናማ ሩታዬ ምድርሽ ፈልጌ ነው በየቤታቸው እየሄድሽ ልጄን አምጦ ልጄን ምን አረጋችሁብኝ እያልሽ መጥፎ ቃላት በተነጋገርሽ ቁጥር አንቺን የሚያስጠላሽ ነገር ነው እየተፈጠረ ያለው። ስለዚህ ከዚህ በኋላ ማድረግ ያለብሽ በህግ ልጅሽን ጠይቀሽ መውሰድ ብቻ ነው እንጂ ሁሌ በየቤታቸው እየሄድሽ ልጄን አምጡ አብርሽን ጠራሽ፣ ነገ ደግሞ ቡዜን ትጠሪያለሽ፣ ከዛ ወንድሙን ትጠሪያለሽ፣ ከዛ ሄርሜላን ትጠሪያለሽ። ሁሉንም እየጠራሽ ልጄን አምጡ ማለት አይጠበቅብሽም። ወደው ሳይሆን ተገዶ ነው የሚሰጡሽ። ምክንያቱም እስከ ዛሬ ዞር ብለው ያላዩትን አሁን ካደገ በኋላ ልጅሽን እኛ እናሳድገው። ለምን እስከ ዛሬ አላሳደጋችሁትም ነበር ታዲያ? ገና ከ3ኛ ወሩ ጀምሮ ማለት ነው ቡታጅራ እያለች ለምን አላስቀራችሁትም ነበረ?